ኦዲየንሶች ወይም ደግሞ ቅመሞችዬ ማለት ነው። ኦዲየንሶች ወይም ቅመሞችዬ እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ምን አያችሁ? ምንስ ተረዳችሁ? እንዲያው ጉድ ነው፣ እንዲያው ጉድ ነው። እኔ የተረዳሁትን ተረድቻለሁ። እናንተ ምን ተረዳችሁ? በእውነት ነው የምላችሁ፣ ሁሉም ነገር እንደሚመስለኝ ውሸት ነው። በዛሬው ቪዲዮ ራሱ ማለት ነው እውነት ነው የምነግራችሁ ማለት ነው። እና ብዙ የተጨነቃችሁ ቅመሞች አላችሁ፣ እራሳችሁ ማረጋጋት አለባችሁ። ምንም የሚያስጨንቅ ነገር የለም። ሲጀመር አይዲያ ነው፣ አለቀ። አያችሁ አይደለ? ትናንትና ጋሻ አልመጡም ነበር፣ ዛሬ ደግሞ ብሩኬ ቀረ፣ ዛሬ ጋሻ የመጡ አያችሁ። እንደገና ልጅቷ ስትጠየቅ ምናምን አይናቸውን እያየች ነው መልስ የምትሰጠው። አይታችኋት ከሆነ ሀይሚን ታያለች፣ እንትናን ታያለች ማለት ነው። ሲጀመር ልጅቷም እርጉዝ አይደለችም። የራሳቸው አይዲያ ነው ይሄ ማለት ነው። እና ብቻ እኛ የምንፈልገው ሀይሚና ብሩኬ አንድ ሆነው እንዲኖሩ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አይን አለም ነኝ። ሰላም ነው አለሁላችሁ። ደህና ነኝ። አይ ጋሻዬ ምን አለት እንትናን የብሩኬን ወንድም ዝም በል አሉ። ምንም አትነግራትም። ዝም በል ዝም በል። ሀይሚን ደግሞ ጋሼ የሆነ ነገር ልትናገር ስትል ዝም በይ ዝም በይ አላት። የሆነት እንዲሁ ምን ይሻላል? እንዲሁ አንዳንድ ልጆች ግን በጣም ጎበዞች ናቸው። ኮሜንት ላይ እንዲመቻችሁ እኔ ጋር ራሱ መታችሁ ኮሜንት መሰጡኝ እህቶች አላችሁ። በጣም ጎበዞች፣ የስራው ነገር የገባችሁ በጣም ጎበዞች ናቸው። ማርያምን ሲጀመር ልጅቷ እውነት ነግራችሁ ለብሩክ ምኑም አይደለችም። በቃ የፈጠሩት የስራ ነው ይሄ የፈጠሩት ነው። ገባችሁ አይደለም? ምኑም አይደለችም። እርጉዝም አይደለችም። ይሄ የለበሰችው ልብስ ከሆነ ይሄ ልብስ ስትለብሱ ምንም ባይኖራችሁ የሆነ እርጉዝ ነገር ያስመስላል። ይሄ ዛሬ ራሱ የለበሰችው ታይት ለብሳ ከታይቱ ውስጥ የሆነ ጨርቅ አድርጋበታለች ይመስለኛል ማለት ነው። ለዛ ነው እንደዚህ የሆነችው እንጂ ምንም ነገር የለም ልላችሁ ፈልጌ ነው። እውነት ነው የምናገረው። ምንም ነገር የለም። እና ተረጋጉ። የምትንጫጩ ሰዎች አላችሁ፣ እኝኝ የምትሉ ሰዎች አላችሁ። ራሳችሁን ሁኑ፣ ተረጋጉ። ሀይሚና ብሩኬ ከሆኑ ነገ አንድ ናቸው። እውነቴን ነው የምነግራችሁ። ይቺ ልጅ ከብሩኬ ምንም ነገር የላትም፣ ከብሩኬ ጋር ምንም የላትም። ያው የስራው ባህሪ ነው። እንዲህ በእነሱ የተነሳ ስንት ሰው ዩቲዩብ እየሰራ ነው አሁን። ይሄ ናት ያም ተነስቶ ይሄ ናት ያ ብራሱ ይሄ እንትና ይሄ የብሩኬ ወንድም ያኛው ትልቁ የብሩኬ ወንድም በዛ ምክንያት እየሰሩ እኮ ነው። ለእነሱም እኮ ስራ ነው የጀመሩላቸው። ገባቸው አይደል? ስለዚህ ምንም የሚያጨናንቃችሁ ነገር ያለ አይመስለኝም። ፈጣሪ ያጣምረውን ማንም አይለየውም ብያለሁ ብዙ ጊዜና ይመቻችሁ። ዙሮ አሁን ላይ ስራ መሆኑን እያወቃችሁ ተከተሏቸው። እውነቴን ልንገራችሁ፣ ስራ መሆኑን እያወቃችሁ ተከተሏቸው። ሲጀመር ይቺ ልጅ ቻናል እንዲከፈትላት ስለፈለገች ነው። ምክንያቱም ሀይሚና ብሩኬ ያው ተከታይ ያላቸው ታዋቂ ስለሆኑ በእነሱ ቻናል ሲከፈት ብዙ ቻናል ያርጋል። ገባችሁ? በዛ መልክ ነው እሷም ደግሞ እንደዚህ ሁና የመጣችው በእነሱ ቻናል እንዲከፈትላት ነው ማለት ነው። እና ምንም ልጅቷ አንድም እውነታ የላትም ሲጀመር። የብሩኬ ወንድም ጉዲሽን አወጣዋለሁ ምናምን እያላት ነበረ ማለት ነው። እና እሷ ደግሞ ምንም ጉድ የለብኝም ምናምን እያለች አይኑን እያየች ነው። አያችሁ? ምክንያቱም ይሄ ስራ እንዲረዝም ይፈልጋሉ። ምክንያቱም ገናን አሳልፈው ስለሆነ ወደ ሸገር የሚመጡት ገናን አሳልፈው ነው። እንዲያውም ጥምቀትን እንጃ እኔ ጥምቀትን ገናን አሳልፈው ነው ወደ ሸገር የሚመጡት። እስከዛ ያው እንደዚህ ይሰራሉ ማለት ነው። ገባችሁ? ስለዚህ ሁላችንም ዝም ብላችሁ መከተል ነው ያለባችሁ። እያያችሁ አብራችሁ መሄድ ነው። እና የሀይሚና ብሩኬ ምንም ነገር የተፈጠረ የለም። አይለያዩም፣ አይጣሉም። ምን እላችሁ ፈልጌ ነው። በሚሰራው ቪዲዮ በሚለቀቀው ቪዲዮ ማወቅ ትችላላችሁ፣ መረዳት ትችላላችሁ። አንድ ሰው የሆነ ቃላት ሲናገር ምን አለ ምን ማለቱ ነው ብላችሁ መረዳት ትችላላችሁ፣ ማወቅ ትችላላችሁ። የብሬ ነው። ገባችሁ? ስለዚህ ይሄን ነው የምላችሁ። ነገ ደግሞ እንትና ይመጣል፣ መለኛው ይመጣል። ነገ ደግሞ ዛሬ ብሩኬ ወንድም መጥቷል። ነገም ደግሞ ታላቅ ወንድሙ ይመጣል። ከዛን ደግሞ
ምናምን ይሰባሰባሉ። በቃ ያ ይመቻችሁ። ወይ ጋሽዬ ወይ ጋሽዬ ጋሽዬ እየሩስ ነሽ ስምሽ? እዩ እዩ ነው ወይስ እየሩስ? እዩ እየሩስ። ኦ ማይ ጋድ! አይ መጨረሻው ያንቺ ውርደት ነው የሚሆንብሽ። ወይኔ ወይኔ ወይኔ! አየየየየ ሳስበው ያንቺ መጨረሻ ቅሌትና ውርደት ነው የሚሆነው። ጉድ ነው። ወያ ሀብ ነው ሀብ ያብ ሀብ 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 የብሩክ ወንድም ዛሬ ሊያዋርድ ያልነበረ ግን ሚሄር ስለፈለጉ ተወው ማለት ነው። ጉድሽን እንዳላወጣው እያላት ነበር፣ ግን ያው መስራት ስለሚፈልጉ ዝም አሉ ማለት ነው። አያችሁ ዛሬ ብሩክ ያልተገኘበትን ምክንያት ደግሞ ይሄው ነገሩ ይገባችኋል ብዬ አስባለሁ። እንግዲህ አርገው ታልጨቀጨቁ ካልገባችሁ እንግዲህ ይሄ ነው። አንዳንዶቻችሁ ሲጀምር ነቄ አይደላችሁ፣ ሲጀምር ጎበዞች ናችሁ። ነቄ ጎበዞች ናቸው። ለማንኛውም ይመቻችሁ። ዋናው ሽላ ነው ብሏል። ሽላ ነው ዋናው ሽላ ነው። ስራ ነው ዋናው። ይስሩ ስራቸውን። እኛ ምንም ችግር የለብንም፣ ግን ከዚህ በላይ ባይሄዱ ጥሩ ነበር ለተመልካቹም ማለት ነው። ከዚህ በላይ ቢበቃቸው አሪፍ ነበር። ግን ደግሞ እንስራ ካሉ ደግሞ መብታቸው ነው፣ ይስሩ። የወደደ ሰው ያያል፣ ያልወደደ ሰው ያይ ነው። እንስራ ካሉ መብታቸው ነው፣ ይስሩ ነው የምለው እኔ። እንግዲህ ጋሽዬ ምርጥ አባት ይመችዎት። ጋሽዬ ምርጥ አባት ናቸው። ይመችዎት ጋሽዬ። ይችላሉ ጋሽዬ ይችላሉ። ልበላ ይችላሉ ጋሽዬ። ወይ ጉድ! አፈራም እኮ ደግሞ ልጅቷ። በስማ ኧረ እንዲሁ ቢቀርብሽ ይሻልሻል እናት። ከዚህ በላይ ማርያምን ሰው አፍ መግባት ራሱ በጣም ከባድ ነው። የኔ እናት ብትወጪ ይሻልሻል። ማርያምን እውነት ብትወጣ ይሻላታል። የምሪ ነው። ሰው አፍ መግባቱ ራሱ ላንቺ በጣም ነው እንትን የሚለውና ይቺ የሰው ትዳር የበጠበጠች ምናምን እያሉሽ ማለት ነውና ብትወጪ ነው መመክርሽ። ማርያምን ብትወጪ ይሻልሻል። ከሰው ህይወት ብትወጪ ይሻላል። እና እንደኔ ብትወጪ ነው መመክርሽ። ቢቀርብሽ በቃ ይበቃሻል። ማርያምን ውጪ ከሰው ህይወት። የማይሆን ነገር ስለሆነ ማለት ነው። የውሸት መጨረሻ ውሸት ነው። ስለዚህ ከዚህ ሁሉ ውርደት ከሰው ህይወት ብትወጪ እንዴት መክርሽ አሪፍ ነው ባይነኝ። እንደኔ እውነት ልንገርሽ ቢበቃሽ ብትወጪና አንቺም ደግሞ ከዚህ በላይ እንደዚህ ባያረጉሽ ተመልካች ባትጠይ በጣም አሪፍ ነው ባይነኝ። እንደኔ እንግዲህ የኔ ሀሳብ ነው። እናንተ የምትሉትን ደግሞ ሀሳብ ስጡ። እወዳችኋለሁ። መልካም ምሽት ይሁንላችሁ። ሁሉም ሰላም ነው። ተረጋጉ።